ቁርአንን ማዳመጥ በጀናባ ውስጥ ሆኖ በጀናባ ውስጥ ጀናባ ሆኖ ያለ ማድረግ እንደ ቁርአን ማዳመጥ እንዴት ይቻላል ነው ጸጉር ስንስተካከል ቅርጽ ነገር ይወጣለታል ጫፍ ላይ የሆነ ማስተካከያ እንድታምር ተከመከማለች ማለት በሙሉ ጥርግ ትደረጋለች ማለት ነው وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والصفوة المرسلين وحبيب رب العالمين وحجة الله على الخلق أجمعين سيدنا ونبينا محمد الصادق الوفي الأمين وعلى آله وصحبه ومن اهتدى بهديه إلى يوم الدين أما بعد السلام عليكم ورحمة الله وبركاته የተከበራችሁና የተወደዳችሁ የአፍሪካ ቲቪ ፕሮግራሞች በሙሉ ተከታታዮች እንደሁም ለየት ባለ መልኩ የአልፈታዋ ፕሮግራምን የምትከታተሉ አባቶች እናቶች ወንድሞች እህቶች በያላችሁበት ሀገር በያላችሁበት ቦታ ሆናችሁ በሶሻል ሚዲያውም የምትከታተሉ ወንድሞች እህቶች ጀዛኩሙላሁ ኸይረን እያልኩኝ እንደተለመደው ዛሬም ደርሳችን ወይም ትምህርታችን ከናንተ በሚመጡ ጥያቄዎች በመነሳት ለነሱ ተገቢ መልሳቸውን ዑለሞች የሰጧቸውን ብይን ወይም ፈትዋ በመስጠት የምንማማርበትና ለተወሰኑ ደቂቃዎች የምንቆይበት ፕሮግራማችን ነው እንደተለመደው ከቀድሞ ከመጡ ጥያቄዎች እንነሳለን ከናንተ በስልክ የሚመጡ ጥያቄዎች እስከሚመጡ ድረስ ማለት ነው ዛሬ የምንነሳበት ጥያቄ ዘካቱል ፊጥሪ ነቅደን የሰደቀተል ፊጥር ወይም ዘካተል ፊጥር ረመዳን እየቀረበ ስለሆነም ጥያቄው አስፈላጊና መልሱ ተገቢ መልስ ማግኘት ስላለበትና በየቦታው የሚያጨቃጭቅ ወይም ደግሞ ልዩነቶችን የሚፈጥር ኺላፍ ውዝግብ የሚያስነሳ መስአላ እንደመሆኗ من المسائل الاجتهاديه اجتهاد ከበዛባት ወይም ደግሞ የዑለሞቹ አስተያየት ሰፊ አስተያየት ካለባት መስአላ እንደመሆኗ የትኛው ይበልጣል የትኛው ቅድሚያ ሊሰጠው ይገባል የሚለውን ማየት ያስፈልጋልና ቀድም ያነሳሁላችሁም ለዚህ ነው ዘካተል ፊጥርን በብር መልኩ በብር መስጠት በብር ማውጣት እንዲሁም ሌሎቹን ዘካዋቶች እህል ያለው ሊሆን ይችላል ግምትን ቂማ መስጠት ዋጋ መስጠት ማለት ነው እህል የወጀበበት ሰው ዘካተ ዙሩዕ ወثمار ያዝመራዎች ያዝሪቶች ወይም ደግሞ የፍራፍሬዎች ዘካ የወጀበበት የከብት ዘካ የወጀበበት የፍየልና የበግ ዘካ የወጀበበት የግመል ዘካ የሚወጅብበት ሰው ዋጋዋች ግመል ስንት ትሆናለች ይቺ በግ ምን ያክል ታወጣለች ይሄ ከብት ስንት ይሆናል ይቺ ጊደር ይቺ ጥጃ ብሎ ጠይቆ ዋጋዋን ማውጣት እንዴት ይታያል የሚለው ላይ ሰፊ ንግግር ያለበት ነው ጠቅለል ስናደርጋቸው ሶስት አቅዋሎች እናገኛለን ሙዕተበር የሆኑ ወይም ታላላቅ መሻይኾችና ታላላቅ የኢስላም ሊቆች አዋቂዎች ያስቀመጧቸው ቀውሎችና ሙዕተበር መሽሁር የሆኑ ማለት ነው አንደኛው ቀውል የጁዙ ሙጥለቀን የሚል ነው ሙሉ በሙሉ ልቅ ነው ይፈቀዳል ይቻላል ዘካተል ፊጥርንም ሆነ ዘካተል ማልን በዋጋ በግምቱ በገንዘቡ መክፈል ይፈቀዳል ይቻላል የሚል አቋም ነው ይሄም የኢማሙ አቡ ሐኒፋና የአልኢማም አልተውሪ የሱፊያን አልተውሪ አቋም ነው الإمام البخاري صاحب الصحيح يمبالوت صحيح البخاري يمبالون كتاب يزجاجتم
الإمام البخاري ይህንን ቀውል ይመርጣሉ ማስረጃዎችንም ይጠቅሳሉ الإمام البخاري وافق الحنفية مع كثرة مخالفته لهم النسون بسفيو ببركاتا مسائلوች በብዙ የፊቅህ መሳኢሎች ከመንቀፋቸውና ልዩነት ከማሳየታቸው ጋር ይች መስአላ ላይ ግን ተስማምተዋል لكن قاده إلى ذلك الدليل ሐነፊዮችን መግጠም ሳይሆን ደሊል ነው እዚህ ላይ አንድ ሳልጠቁምና ሳልጨምር ለማለፍ ማልፈልገው ነገር ምንድነው የትኛው መስአላ ያጋጥመን የትኛውም ወንድሞች እህቶቼ ክፍት ልንሆን የሚገባው ለማስረጃ ለደሊል ነው ማስረጃ ካለው የኛ መዝሐብ ያ ነው አኢማዎቹ የመዝሐቦቹ ባለቤቶች እንደነገሩን الإمام أبو حنيفة والإمام مالك والإمام الشافعي والإمام أحمد بن حنبل أردتم يمذهب ليقوشنا بالبيتوش عدرا يعني مذهب صحيح الحديث نو حديث صحيح نو صحيح هنا حديث نو بلو عدرا ستوالنا يانن عدرا هلا تشنم لنقبل الجبال يا إمام البخاري عبابال نزلي لكن قاده إلى ذلك الدليل يميلو نود الزليامة أننا إهن الناس تاوس يا درجة مالتنا ቂማ መስጠት ዋጋ መክፈል ይቻላል የሚሉ ዑለሞች ሙዓዝ ኢብኑ ጀበል ለየመን ሰዎች አሉትን እያነሱ ነው ኢማም አልቡኻሪም እንዳስቀመጡት ነብዩ አለይሂ ሰላቱ ወሰለም ሙዓዝ ኢብኑ ጀበልን ሙዓሊመን ወሙርሽደን ወዳዒየን አስተማሪ ሰዎችን አቅጣጫ ሳይ ሰዎችን ወደ እስላም ተጣሪ አድርገው ነብዩ አለይሂ ሰላቱ ወሰለም ወደ የመን ሙዓዝን ልከዋቸዋል የዛን ጊዜ ለየመን ሰዎች ምን አሏቸው ዘካ ለማያዝ እንት ሲሏቸው ልብስ አምጡልኝ في الصدقه በገብስና በበቆሎ በሌላው ቦታ ላይ ልብስ ስጡኝ የመን እንግዲህ በልብስ ፋብሪካ ይታወቃልና የልብስ ፋብሪካ ስላላቸው አህወኑ عليكم وخير لاصحاب النبي صلى الله عليه وسلم مكان الشعير مكان الذره مكان الحنطه በስንዴ ቦታ በገብስ ቦታ በበቆሎ ቦታ በሌሎችም እህሎች ቦታ ላይ ልብስ ስጡኝ ለቢስ አው ثياب خميس ብለው عرضን ሸቀጡን ስጡኝ ቁሱን ስጡኝ ብለው አዘዙ ይሄንን ሲያዙ በእናንተ ላይ ቀላል ነገር ነው ለነብዩ አለይሂ ሰላቱ ወሰለም ባልደረቦችም መልካም ነው ይጠቅማቸዋል መዲና ላሉት ብለው الامام البخاري في صحيحه تعليقا بصيغه جزم ያስቀመጡት ጉዳይ ነውና ይፈቀዳል ያሉትም በዚህ ነው جمهور اهل العلم ይከለክላሉ የሚከለክሉት እነማን ናቸው جمهور اهل العلم المالكيه والشافعيه والحنابلة ይከለክላሉ ለምን ቢባል ሸሪዓው ያስቀመጠውና የደነገገው ያንኑ የደነገገው ሊሆን ይገባል እንጂ ሌላ ተጓዳኝና ሌላ ነገር ማምጣት የሚገባ ጉዳይ አይደለም ብለው ጅምሁሮቹ ይከለክላሉ ሶስተኛው ቀውል ተፍሲል ነው ሐጃ ካለ አስፈላጊ ከሆነ አንገብጋቢ ከሆነ ሐጃን የሚቀርፈው ያ ነገር ከሆነ عند الحاجه وعند المصلحه الراجحه የምታመዝን አገልግሎትና ጥቅም ላይ ቂማውን ማውጣት ይፈቀዳል ነገር ግን ይህም እኩል በሆነበት ጊዜ ግን ያንኑ የወጀበበትን عينما وجبت عليه በሱ ላይ የወጀበበትን ራሷን ቃሏን ራሷን እህሏንም ሆነ ምኗን መስጠት ይገባል ይላሉ ይሄንን ሼኹ الاسلام ابن تيميه ሌሎችም ይጋሩታል የሚገባውም ራጅሁም የምንወስደው ይሄ ነውና ቂማን መስጠት በዚህ መልኩና ይዋለን ችግር ካለ ዋጋውን መስጠት ይፈቀዳል ችግር ከሌለ ግን ስንዴ ዝጋ ያለ ገብስ ዝጋ ያለ ጤፍ ዝጋ ያለ ሌሎችም እህሎች ይያሉ አይፈቀድም السلام عليكم ورحمه الله وعليكم السلام ورحمه الله استاذ السلام عليكم እንዴት ነው አልহামዱሊላህ ጥያቄ ነበር እሺ ቀጥይ የካፊሮች አመት በዓል ጊዜ ያው እነሱ ጋር ገብቶ ምግብ ምናምን መብላት አይቻልም እሺ እና እነሱ አሁን ምግብ ሲያመጡ ምን እናደርጋለን አንጥለው ምን እናደርጋለን እነሱ አሁን ያቀምጡ ቪዲዮ ሲመጡ مرحبا እሺ جزاك مرستاግኝ مرحبا
ስለዚህ ዘካተል ፊጥርን በዚህ መልኩ እንፈስረዋለን ወይም እናየዋለን መተርጎም በሰፊው ይቻላል ማለት ነው በሰፊው እንግዲህ ይሄንን በሌላም ጊዜ በሌላም ቦታዎች ትጠይቃላችሁ ኺላፉ ልዩነቱ እንዳይሰፋና እንዳይበዛ ይሄንን ማየት የሚገባ ነው ይሄንን ነገር ጥንቃቄ ሊደረግበት የሚገባ ነው ማለት ነው ሌላው እህታችን የጠየቀችው ጥያቄ በሙስሊም ያልሆኑ አካላት ሰላም አለይኩም ወራህመቱላህ ወአለይኩም ሰላም ወራህመቱላሂ ወበረካቱሁ እሺ ጥያቄ ነበር የህፃን ልጅ ሽንት ገና ምግብ ያልጀመረ ያስፈታል ይነጅሳል አይነጅስም የህፃን ልጅ ሽንት እሺ ማነው ይነጅሳል አይነጅስም የህፃን ልጅ ምግብ ያልጀመረ በሁሉ ምግብ የሚበላ ምግብ የማይበላ ገና የህፃን ልጅ እስከ 4 ወር ምናምን ሆኖ ገና እሺ መርሐባ የእናት ብቻ መርሐባ እሺ ታገኛለሽ طيب የህፃን ልጅ ሽንት እንዴት ይታያል ነው የምትለው ተፍሲል አለው ዝርዝር አለው ህፃን ልጅ ከተወለደበት ሰዓት ጀምሮ ምግብ እስከሚበላ ድረስ የእናቱን ጡት ብቻ የሚጠቀም እስከሆነ ድረስ ሽንቱ ነጃሳ ነው ነጃሳነቱ ግን ቀላል ነጃሳ ነው ውሃ ፈሰስ በማድረግ ይስተካከላል ውሃ በማፍሰስ ይሆናል ማለት ነው መርሐባ ይሄንን እንግዲህ በዚህ መልኩ እናየዋለን ማለት ነው የሴት ልጅ ከሆነች ግን ሴት ልጅ ህፃን ልጅ ከተወለደችበት ሰዓት ጀምሮ እዛው እስከ መጨረሻ ሀያቷ ድረስ ያው ነጃሳ ነው እንደ ትልቋ ነው የሚታሰበው ወንድ ልጅና ሴት ልጅ ይለያል ማለት ነው የሴቷን ልጅ ነጃሳ ነው ከተወለደችበት ሰዓት ጀምሮ የወንዱ ልጅ ግን ምግብ ሲጀምርና ከናቱ ጡት ውጭ መጠቀም ሲጀምር ነው ከባድ ነጃሳነቱ ወይም መሐከለኛ ነጃሳ መሆኑ የሚጀምረው ማለት ነው ሰላም አለይኩም ወራህመቱላህ ወአለይኩም ሰላም ወራህመቱላሂ ወበረካቱሁ ጥያቄ ከጳጉሜ ላይ ክረምት ላይ ከባለቤቴ ጋር ተለያይቼ ነበረ እና እሱ መክፈል ቤት ኪራይ 2 ቦታ ስለማይችል ይመጣል አልፎና ቤት ውስጥ ይቀመጣል አሁን 5ኛ ወሬን ይያለሁ እሺ እና ይሄ ኒካው በራሱ ይመለሳል ወይስ አይመለስም አጅነቢነቱስ እንዴት ነው እሱ በቃ አቅሜ ስለማይችል 2 ቦታ የትም ቦታ ሰርቼ ስመጣ በልጆቹ ማየት በመፈልግም ሰዓት መጥቼ ማደር ይችላልው ብሎ በራሱ ፈቃድ ይመጣል ሌላው ነገር ያው ታራምና ሐላሉን አላህ ስለሚያየኝም ያ የኔ ነው ጥያቄው ማለት ነው እና ይሄ እንዴት ይታያል ማለት ነው አብሮ በሚመጣ ሰዓት እሱ በቃ አይሰማኝም እንደዚህ እንዲ ነው ስለ በራሱ ነው የሚመራው ምን ፍች ፈታው አንድ ፍች ነው አይ ከዚህ በፊትም እንዲሁ አንዴ ተለያይተናል ሁለተኛም እንዲሁ ተለያይተን 2 ጊዜ ፈቷል 2 ጊዜ ነው 3 አልሆነም አዎ 3 ካልሆነ ያው ሁለቱም አንዱም ረጅዒ ነው 3 ፍች አልፈታም 3 አልሞላም አዎ አልሞላም መርሐባ እሺ ሰላም አለይኩም ወአለይኩም ሰላም የህፃን ልጅን ሽንት በዚህ መልኩ ካየን ባሌጋ ተፋትቼ ነበር ባሌጋ ተፋትቼ አብረን እንኖራለን አንድ ቤት እንቀመጣለን ለምን 2 ቤት ተከራይቶ መኖር ራሱን ተከራይቶ መኖር እኔን ተከራይቶ ማኖር ስለማይችል አቅም ስለሌለው ይሄን አቅም ስለሌለው ይቅርታ አብረን እንኖራለን አብሮ መኖር ከተፈታች በኋላ ዒዳው ካለቀ በኋላ አይፈቀድም አጅነብይ ነው አብሮ መኖር አይፈቀድም ግን ዒዳው ሳያልቅ
አብረው እየኖሩ ረጃዓ አስቦበት ወይም ግንኙነት አድርጎ ከሆነ በግንኙነትም ረጃዓ ይከሰታል ወይም ይሆናል ስለሚሉ በኢማሙ አቡ ሐኒፋ መዝሐብ ረጃዓ ሆኗል ሚስቱ ሆናለች ሁለት ፍችና አንድ ፍች ከሆነ የተፈታው ሶስት ካልሞላ ሶስት ከሞላ ግን አብሮ መኖር አይፈቀድም ረጃዓ የሚባል ነገር ስለሌላቸው በዚህ መልኩ ይታያልና አብራችሁ መኖር አይፈቀድም ማለት ነው ሶስት ፍች ከተፈታ ወይም ዒዳው ካለቀ በኋላ ከሆነ السلام عليكم ورحمة الله وعليكم السلام ورحمة الله وبركاته ጥያቄ አለኝ እሺ እሺ ጥያቄው ሶስት ጥያቄ አለኝ አንደኛው ከዚህ በፊት የዛሬ 40 አመት ይሆናል ውጭ ሀገር ነበርኩኝ በቃ እዛ ላይ የሆነ ስለት ነገር አደረኩኝ ማለት ነው ስለቱ ትክክለኛ ስለት አይደለም ያኒ ቢዳአ ነው አሁን ደግሞ ካወቅኩ በኋላ ያ ነገር ተውኩት አላደረኩትም ስህተት መሆኑን ሳውቅ ግን እንትን አላልኩም ምንድነው እሱ ነገር ከፋራ ይኖራል አይኖርም እሱን ለመጠየቅ ነው ሁለተኛም እንደዚሁ እኔ ከቤቴ ወጥቼ አላውቅም በቃ ወጥቼ እዛ ሲኖር ከሰዎች ጋር ይሄ አሉባልታ ምናምን ነበረ እሱን ነገር በቃ ይናገሩና እኔ ላይ እንትን ይላሉ ይሄ ነገር እውነት በቃ ውሸት እውነት የሆነብኝ ነገር ከቀረ 2 ወር ሊሆን 3 ወር ሊበል አላውቅም የዛሬ 40 አመት ነው በቃ እንደ ስለት ነገር ገባው ማለት ነው በቃ ጾም አለው ብዬ ያንንም በቃ እሱም አልተወኝም ሁለቱንም ተውኩኝ በቃ ማለት ነው አላወኩም ከፋራ ይኖርብኛል ወይ ነው ሶስተኛ ደግሞ ሽንት ቤት ውስጥ ሰው ዚክር ለማድረግ ማለት ነው ሻወርም ይሁን ይሄ ንጹህ ቤት ውስጥም ይሁን ይቻላል ወይ ቢጄ በቃ እሱን ለመጠየቅ ከሽንት ቤት ውስጥ ዚክር ማድረግ አዎ እንትን ስለዚህ ይሄ ሻወር ያለው ማለት ነው ከሻወር ጋር የተያያዘ አይዋ ያ መጥራት ይቻላል ወይ مرحبا እሺ ተሳከታ ኸይራ ሌላው እህታችን በአመት ባላቸው በፊት ጀምሬ ጥያቄ የመጣብኝ ነው አቋርጦኝ ረስቸው ነው ይቅርታ የሙስሊም ያልሆኑ ሰዎች ከሙስሊም ውጭ የሆኑ ሰዎች በዒዳቸው ቀን የሆነ ነገር ያመጡልናል ጣፋጭ ነገር ሊሆን ይችላል ሀዲያ ነገር ይመጣልናል አስሉ መሰረቱ ጥንቱ አልአስል ጀዋዙ ቀቡሊ ሀዲየት الكفار ነው የሙስሊም ያልሆኑ ሰዎችን ሀዲያ ስጦታ መቀበል ነው الامام البخاري باب قبول هديه المشركين ብለው ባብ ያደርጉለታል ለዛም ደግሞ ሐዲሶችን ያመጡለታል እነዚህ ባይሆን ሀዲያውን መቀበሉ የሚሆነው አንደኛ ለአጅል العيد ለዒዱ ተብሎ ለበዓሉ ተብሎ የታረደ ካልሆነ ነው ይላሉ እነሱ ጋር መመሳሰል የሌለው ነገር ከሆነ ነው እንደ ሻማ እንደምን ያለ ነገር ከዛም ደግሞ ወላእና በራ ለልጆቹ አስረድቶ አሳውቆ መሆን አለበት ሀዲያው እነሱ ወደ እስልምና እንዲመጡ ለማድረግ አስቦና እነሱን በጥሩ ባህሪ ለመምራት ዳዕዋ ለማድረግ አስቦ እነሱን ከመውደድና ፍቅር ከማሳየት የተነሳ እንዳይሆን ይላሉ የካፊሮችን ሀዲያ የሙስሊም ያልሆኑ ሰዎችን ሀዲያ መቀበል ይፈቀዳል ቀልቡን ለማላመድና ወደ እስላም እንዲመጣ ነብዩ አለይሂ ሰላቱ ወሰለም የሙቀውቂስን የሌሎቹንም ሀዲያዎች እንደተቀበሉና እንትን እንዳሉ ማለት ነው ይሄ ግን ዒዳቸውን ለማክበር ዒዳቸውን احتفال ለማድረግ እንደው በደንብ እነሱን የሚያጠናክሩበት ከሆነ በዛን ቀን ያለውን ሀዲያ መስጠትም መቀበልም አይፈቀድምና የዛን ቀን ያለውን ነገር ጥንቃቄ ማድረግ ይገባል ዒዳቸውን ተዓውንና ትብብር እንዳይሆን አይፈቀድም አይቻልም ምን ላድርገው ያለችው እህታችን የማይፈቀድን ነገር ምንድነው የሚደረገው መጣል ነው የማይፈቀድ ነገር ይፈቀዳል አይፈቀድም የሚለውን መውሰድ እንጂ አይፈቀድም ከተባልሽ የት ላድርገው የሚል ነገር ጥያቄው ብዙም እንትን የሚል አይደለምና ብዙም ችግር የለውም ማለት ነው السلام عليكم ورحمة الله عليكم السلام ورحمة الله وبركاته شاج مرحبا ጥያቄ አንድ ሰው እስላም በሆነበት ወይም ጀናባ በሆነበት ወቅት ማለት ነው ቁርአን ማዳመጥ ይችላል አይችልም የሚለው ነው ሁለተኛ ጥያቄ ጸጉር ሲስተካከሉ ቅርጽ የሚወጣለ ማለት ነው እሺ
እና ይሄን ነገር ግማሹ አይቻልም ግማሹ ደግሞ ችግር የለውም ይሉናል። ይሄ እንዴት ይታያል? እሺ ሁለት ጥያቄ ማለት ነው። مرحبا እሺ مرحبا ሌላው እህታችን የጠየቀችው ዚክር ማድረግ ፊል ሐማም እንዴት ይታያል? ሽንት ቤት ውስጥ ሻወር ያለው ምን ያለው አለና እዛው ውዱእ ማድረግ ያለው ሽንት ቤቶች አሉ። አሁን ዘመናዊ የሚሰሩ ሽንት ቤቶች እነዛ ሽንት ቤቶች ላይ ዚክር ማድረግ እንዴት ይታያል የሚል እህታችን ጠይቃለች። ሽንት ቤት ውስጥ የአላህን ስም ማውሳት አይፈቀድም አይሆንም። አስሉ ይሄ ነው። ምናልባት የተለያየ ካለ መሐከል ላይ ክፍተትና ወደ ዳር ላይ ከሆነ ሽንት ቤቱ ውስጥ ላይሆን ስለሚችል ካልሆነ ችግር የለውም ይፈቀዳል። ነገር ግን ሽንት ቤቱ እዛው ላይ ከሆነ አይፈቀድም አይቻልም። ጥንቃቄ ማድረግ ይገባል ውጭ ላይ ከሆነ ማለት ነው። السلام عليكم ورحمة الله. وعليكم السلام أستاذ እንዴት ነው? ሰላም ነው? الحمد لله. مرحبا ايش ጥያቄ ነበረኝ። እሺ ስለ ሐዋላ እንዴት ነው የሚሆነው? ከውጭ ሀገር ወደ ሀገር ተመላክና ብር መላክ ነው? አዎ ሐዋላ ማለት ነው። እሺ እጅ በእጅ መሆን አለበት እንደዛ እጅ በእጅ መሆን አለበት። እሺ እሺ እንዴት ነው የሚሆነው? የማይቻል ከሆነ እጅ በእጅ ለምትጣጥት ያው ሩቅ ስለሆነ የማይታጭምና ቀኑ ቢለያይ እንዴት ነው የሚሆነው? مرحبا طيب መልስ ታገኛለህ ኢንሻአላህ። ሽንት ቤት ውስጥ ዚክር ማድረግ ሱናው ኢንሳት ነው፣ ዝም ማለት ነው፣ ጸጥ ማለት ነው። ሐማም ውስጥ ሽንት ቤት እንትን ሲል የዛን ሰዓትም እንትን አይልም። ላኪን ውዱእ ካሰበ ወይም መታጠብ ካሰበ እዛው ውስጥ ውዱእን ካሰበ فإنه يسمي في أول الوضوء أو وضوء مجمريا لاي تسمية واجب نات بميلوت علموች من أجل الكراهة እንዳይተዋት ዋጅቡ ሙቀደም ነውና ከራሃት ወገድ ያለች ይላሉ። የዛን ጊዜ ቀስ ብሎ ዝቅ ብሎ ሊያደርግና ቢስሚላህ ሊል ይገባልና ያው ያንን ይላል ማለት ነው። ይሄ እንዳይሆን ግን ውጭ ላይ ማድረጉ እስቲንጃኡንም ውዱኡንም ውጭ ላይ ማድረጉ ከስቲንጃ ውጭ ያለውን ዚክሩን ለማድረግ እንዲመቸው ይገባል። ውጭ ላይ ቢያደርግ ይመረጣል። السلام عليكم ورحمة الله. مرحبا شأنك الله يطول عمرك يبارك عمرك بيجاك يا حبيبي لا إله إلا أنت يميلون دعاء بكرروا بفكرتنا أنت بيجاك هن برسنج مو من دونه يا مجمرة يا حي يا قيوم لا إله إلا كعالم سميتشنو تبي لكرروا كرروا يلالو شهود يا حي يا قيوم لا إله إلا أنت يا حي يا قيوم لا إله إلا أنت يا حي يا قيوم لا إله إلا أنت قلص አይደለም እናቴ ወግልጽ አይደለም يا حي يا قيوم يا حي يا قيوم لا إله إلا لا إله إلا أنت لا إله إلا أنت أيوة ايش ሌላው ጥያቄ لا إله إلا الله ይሄኛው ምንድነው ምን ለማለት ነው? ይሄኛው ያ ሐዩ ያ ቀዩም ላ ኢላሃ ኢላ አንተ ይቻላል ነው? ሸሃቆ እንደ استغفار ሊከረረው ይሄን ያለ ሐመቀው ማርዳ ያነሳለታል ብሎ ሸሃት አስተምሯል። ይሄን ያለ 40 መራ ያለውን ሐቀም ያነሳለታል ሲሉ በቲቪ አዳምጨው ነው። ያ ሐዩ لا إله إلا أنت 40 مرة 40 مرة أيوة يا حي يا قيوم لا إله إلا أنت خلاص أيوة إيش لا لا بجاجين شهد لا إله إلا الله الملك الحق المبين محمد رسول الله صادق وعد الأمين نبريني الدعاء أو من شهد يسمعه لا إله إلا أنت الملك الحق المبين لا إله إلا أنت الملك الحق المبين ما كرر ይቻላል። ሶስተኛው ጥያቄ ለሽህና በሽንት ቤት እያለሁ ብዙ ጊዜ ይጠሩኛል። በጣም እቸገራለሁ። ናአም ልበላቸው ወይ የሚሆነ ነገር ምልክት ልስጣቸው? ሽኩራን شيخنا الله يبارك في عمرك. مرحبا سلام.
طيب ሌላው ጥያቄ ወንድማችን ቁርአንን ማዳመጥ በጀናባ ውስጥ ሆኖ በጀናባ ውስጥ ጀናባ ሆኖ ያለ ማድረግ እንደ ቁርአን ማዳመጥ እንዴት ይቻላል ነው ቁርአን ማዳመጥ ችግር የለውም ለጀናባም ሐኢድም ንፋሳም በንፋስ ወይም በወሊድ ደም ውስጥ ያለች ሴት ሁላቸውም ቁርአንን ቢሰሙ አድካረ ሸርዕያን ቢሰሙ ይፈቀዳል حرام የሆነው በእነሱ ላይ ቁርአንን መቅራት ነው ከውኑ ይቅራእ ነው ወለው من غير المصحف ከቁርአን ውጭ እንኳን ቢሆን ጀናባ የሆነ ሰው ሳይታጠብ የለበትም ነው ሐኢድና ንፋሳ እሳ መቅራት ይፈቀድላቸዋል አይፈቀድላቸውም የነዛም ኺላፍ አለው ሙዳቸው ግዚያቸው ስለሚረዝም ብለው ተፍሲል የሚያደርጉላቸው አሉና عن ظهر قلب ያንን ከቁርአን እንደሳይሉ መቅራት ይፈቀድላቸዋል ይላሉ ሼክ ኢብኑ ባዝም ማዳመጡ لا حرج فيه ምንም ችግር የለውም አይዞ ማለት ነው ሁለተኛው ጥያቄው የወንድማችን ጸጉር ስንስተካከል ቅርጽ ነገር ይወጣለታል ጫፍ ላይ የሆነ ማስተካከያ እንድታምር ተከመከማለች ማለት በሙሉ ጥርግ ትደረጋለች ማለት ነው በመሰረቱ ጸጉር አለጫጭ ላይ በጣም ሰው ወሰን አልፏል በተለይ ወጣቱ ድንበር አልፏል አደራ ሊሰጥ ይገባዋል እንደው ቅርጽ ላይ ሳይሆን ዋናው ላይ ራሱ እዚህ መሐከል እዚህ ላይ አናት አካባቢ ወደ ላይ ጠቆር አድርገው ይባላል ጠቆር ይደረግና ዙሪያው ያለው ግን በአንድ ቁጥር ልቅም ተደርጎ ይጠረጋል ከዛ በኋላ ከፊት ለፊቱ ያለችው ደግሞ ዙሪያዋን ያለችው ቅርጽ ይደረግላታል ይሄ ክልክል ነው ቀዛዕ ይባላል አይፈቀድም አይቻልም ነብዩ አለይሂ ሰላቱ ወሰለም ነሃ عن القزع ይሄኛውስ ቅርጽ ማውጣቱ ከዚህ ይመደባል ወይ አዎ ይመደባል ቅርጽ ማውጣት አይፈቀድም አይሆንም ሙሉ የተስተካከለ ሙሉ ማድረግ ይኖርበታል ልቅም ማድረግ ይኖርበታል አንድ አይነት ወጥ የሆነ ጸጉር ማስተካከል ሊኖር ይገባል ነው السلام عليكم ورحمة الله وعليكم السلام ورحمة الله وبركاته مرحبا انت القرآن بموبايل هو ያለው ዱ ቢቀራ ችግር አለው ያለው ዱ ያለው ዱ በሞባይል ላይ ቢቀራ ችግር አለው ይፈቀዳል ችግር የለውም ማሻአላህ ይፈቀዳል እንዳይነካ ነው እንጂ አለመንካት ነው እንጂ ቁርአን ውዱእ የሌለው ሰው መንካት አይፈቀድለትም መቅራት ግን ይፈቀዳል عن ظهر قلب ይሁን በሞባይልም ይሁን ይፈቀዳል ችግር የለውም ለምን ሞባይል ውስጡ ላይ ሚሞሪው ላይ ስለሆነ ያለው እንደ ተነካ አይታሰብም ቁርአን ነካ ወይም ነካች አይባልም ብለዋል ዑለሞቹና ይሄን ፈትዋ ስለሰጡ ይፈቀዳል ይቻላል ቁርአን ራሱ በጓንት ምናምን ይቻላል ያለው ዱ ቁርአንም በጓንት ይፈቀዳል መንካት ነው እንጂ ማይፈቀደው በጎኑ ውዱእ ያደረገ ሰው ካለ ያየገለጸለት ቢቀራ ይፈቀዳል ይቻላል ጀናባ አይደለም ያ ውዱእ ይቻላል ውዱእ የሌለው ሰው ይፈቀዳል እሺ በቃ ሰላም አለይኩም ወአለይኩም ሰላም ሌላ ወንድማችን የጠየቀው መርሐባ የተወሰኑ ጥያቄዎች አሉኝ ኢንሻአላህ ከትንሽ ረፍት በኋላ መለስባቸዋለሁ ሳትርቁ ጠብቁን ባረከላሁ ፊኩም وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون السلام عليكم ورحمة الله وبركاته يتودداتنا የተከበራችሁ የአፍሪካ ቲቪ አልፈታዋ ፕሮግራም ተከታታዮች ከአጭር ረፍታችን ተመልሰን ተገናኝተናል እንግዲህ ትምርታችንን እንቀጥላለን ቀድሞ የመጡ ጥያቄዎችን እየመለስኩኝ ከናንተም ደግሞ ቀበላለሁ السلام عليكم ورحمة الله وعليكم السلام ورحمة الله وبركاته مرحبا يا شيخ صلاة سجد ሶስተኛና አራተኛ ረካዓ ላይ ለምሳሌ ኢማሙ ቀስ ብሎ የሚሰግድ ከሆነ ለምሳሌ ፋቲሃ ሲቀራ ቀስ ብሎ የሚቀራ ከሆነ እኛ ፋቲሃ ቀርተን ከጨረስን በኋላ ያለችውን ጋፕ ምን በማድረግ ነው ማሰለፍ ያለብን ዝም ነው የምንለው ወይስ ሌላ የቁርአን አያ መቅራት አለብን ሱራን መጨመር ማለት ነው አዎ ለምሳሌ ሶስተኛና አራተኛ ረካዓ ላይ ሶስት አይዋ ፋቲሃ ቀርተን የጨረስን ኢማሙ ሩኩ ከመውረዱ በፊት እኛ ፋቲሃችንን ጨርሰን
በመካከል እሱ ፋቲሃውን ለምሳሌ አንዳንድ ኢማሞች ቀስ ብሎ ይቀራሉ፣ አንዳንዶች ደግሞ ቶሎ ቶሎ ይቀራሉ። በመካከል ጋፕ ከተፈጠረ ጋፑን ቁርአን አያ በመጻፍ ነው ወይስ ዝም ማለት ነው መሰለፋት? መርሐባ طيب እናታችን የጠየቁት ጥያቄ አንደኛው ከሽንት ቤቱ ልነሳ ሽንት ቤት ውስጥ እያለሁኝ ሰዎች ይጠሩኛል። እነዛ ሰዎች ሲጠሩኝ ብዙ ጊዜ በተደጋጋሚ ይጠሩኛል። አቤት ልበላቸው ወይ መርሐባ ልበላቸው ወይ ነዓም ልበላቸው ወይ የሚል ጥያቄ ጠይቀዋል። ሽንት ቤት ውስጥ ማውራት حرام ነው ማለት ሽንት ቤት ውስጥ ማለት የተከለከለው ሐለ ቀዳኢል ሐጃ ነው። ሽንት ቤት በሚጠቀምበት ሰዓት ነው። ሽንት ቤት እየተጠቀመ ባለበት ጊዜ ከሰው ጋር ማውራት አላህ ይጠላዋል፣ አይፈቀድም። ዩክራህ የተባለው ሐለ ቀዳኢል ሐጃ ነው። ይሄ ደግሞ ضሩራ ካለ አስቸጋሪ ነገር ካለ ለምሳሌ ቃጠሎ ነገር ቢመጣ ቤቱ ተቃጠለ እሳቱን አጥፉት እንደዛ አድርጉት ብሎ ለማስጠንቀቅ ወይም ደግሞ ገደል የሚገባ ሰው ካየ ገደል ሊገባ ነው ተመለስ ወደዚህ የሚሉ ሰውን ለማዳን ከሙሲባ ከضሩራ ከችግር ነገር ለማውጣት ከመከራ ለማዳን ከሆነ ይፈቀዳል። ከዛ ውጭ ከሆነ ግን አዳብ ስለሚል አይሆንም አይቻልም ማውራቱ አይፈቀድም ማለት ነው። ዝም ማለት ነው ወይ ማለት ነው ተነህኑህ ማድረግ ነው። ሽንት ቤት እንዳለው ማስረዳትና በዚህ መልኩ መመለስ ወይም ያለሁበትን ቦታ ማሳወቅ ስለሚቻል ማለት ነው። ሌላው የመጀመሪያው ጥያቄያቸው ያ ሐዩ ያ ቀዩም ላ ኢላሃ ኢላ አንተ የሚለውን 40 ጊዜ ያለ ሰው ለም የሙት ቀልቡሁ የውመ ተሙቱል ቁሉብ ቀልቡ አይሞትም ቀልቦች በሚሞቱበት እለት ወይም ጊዜ የሚል ሰምቻለሁና ሙሐደራ ላይ ይሄ እንዴት ይታያል ለማረጋገጥ ፈልገው የጠየቁት ጥያቄ ነው። ይሄ ሐዲስ አይደለም። በህልም አየሁ ብሎ አንድ ሰው እንደዛ አለ ነው ያም ሰው ማን ነው የሚለው ነገር የተጣራ ነገር አይደለም። እነ አልኢማሙ ሻጢቢ ፊ الإعتصام በሰፊው የገለጹት ጉዳይ ነውና ليس بحديث የነብዩ አለይሂ ሰላቱ ወሰለም ንግግር አይደለም። ሌላ ያለው ያ ሐዩ ያ ቀዩም ቢራህመት ላ ኢላሃ ኢላ አንተ ቢራህመቲከ አስተጊዝ የሚለውን አባባል እነዚህ ነገሮች መደጋገም ማለት አላህ Subhanahu Wa Ta'ala እንደሚጠብቀው በሐዲስ የተነገራልና ያ ሐዩ ያ ቀዩም ቢራህመቲከ አስተጊዝ 40 መራ የሚለው ትክክል አይደለም ሐዲስ አይደለም ነው። ሌላው ላ ኢላሃ ኢላ አንተ አልመሊኩል ሐቁል ሙቢን አው አልመሊኩል ሐቁል ሙቢን ነው። ይሄንን ማለቱ ምንም የሚከብድ ነገር የለውም ችግር የለውም። ሌላው ወንድማችን የጠየቀው السلام عليكم ورحمة الله وعليكم السلام ورحمة الله وبركاته مرحبا ጥያቄ ነበረኝ ኡስታዝ مرحبا እሺ አሁን ሻወር ወስደን ማለት ነው እሺ ሻወር የተሟላ ሻወር ወስደን ውዱ ማድረግና ለማድረግ ላይ እንትን ለማወቅ ፈልጌ ነው ማድረጉ ነው ወይስ አለማድረጉ مرحبا ከሻወር በኋላ ውዱ ማድረጉ ሻወር ወስደው ያው ሶላትን አስቤ ነው እንትን ምለውና ለሶላት እንዲሆነኝ ብዬ ሻወር ወሰድኩ ምሳሌ እንደ ጁምዓ ሶላት ማለት ነው እሺ እና ከዛ በኋላ ሻወር መውሰድ ውዱ ማድረጉ ነው ወይስ አለማድረጉ የሚወደደው مرحبا እንደገና ሁለተኛ ጥያቄ ነበር ደግሞ ይቻላል ከዱሃ ሶላት ሰግዳለሁና ዱሃ ሶላት ሰግዳለሁ ግን አንዳንድ ጊዜ ከፈርድ ሶላቶች ባዲያና ቀልብያ እንትን የሚያመልጡበት ሰዓት አለ እሺ ስለዚህ ዱሃውን አጥብቆ መያዝ ነው በላችሁ ወይስ ባዲያውን አጥብቆ መያዝ የሚበልጠው ነው مرحبا طيب ሌላው ወንድማችን የጠየቀው ጥያቄ ሐዋላ እንዴት ይታያል የሚል ጥያቄ ጠይቋል። ሐዋላ ማለት ከውጭ ሀገር ወደ ሀገር ውስጥ ብር እንዲሰጡለት እዛ ሪያል ይሰጣል ወይ ዶላር ይሰጣል ወይ ድርሃም ይሰጣል ወይ ዩሮ ይሰጣል ወይ የተለያየ ማንኛውም ሀገር ሆኖ ያንን መስጠት ነው። ይህች መስአላ እኔንም ስለምትከብደኝ ታላላቅ መሻይኾችን ጠይቄ በሚቀጥለው መስአላ ወይም ኪታቦችን አይቼ በሚቀጥለው መስአላ ላይ በሚቀጥለው ፕሮግራም ላይ የምመለስበት ይሆናል እንጂ የሐዋላ ጉዳይ በጣም እጅበጅ መሆን ስላለበትና እጅበጅ መሆን ስለማይቻል የሚከብደኝ መስአላ
ከታላላቆቹ መሻይኾች ጋር የተከራከርንበት ወይም የተነጋገርንበት መስአላ ነው በምንቀራበት ጊዜ ማለት ነው። ስለዚህ ይሄንን ለኔም ጥያቄ ነው። ሌላው زيادة السورة في الأخريين ሁለቱ السلام عليكم ورحمة الله وعليكم السلام ጥያቄ ነበረኝ። እሺ ረመዳን ላይ ተራዊ ሲሰገድ ቁርአን ይዘን ወይም ደግሞ በስልካችን ይዘን መስገድ ይቻላል? ይቻላል። አዎ ይሄ አጭር ነው። አብሽሩ ይቻላል። ይቻላል ግን አለመያዙ ይበልጣል። ለምን? ሱናውን የእጅ መያዝ ሱናን ያስለቅቃል። ሁለተኛ በጎን ያለውን ሰው ተሽዊሽ ሊያደርግና ሊያዘናጋ ይችላል። ወደ ጎን ለማየት የሚሰሩትን በማየት በምን እንትን ሊል ይችላል። ሶስተኛ እናንተም ደግሞ ስታዞሩ ስትጥሉ ምን ስትሉ ሶላት ውስጥ መኖራችሁን የምዘነጉበት ደረጃ ሊኖር ስለሚችል በሌላ ጊዜ ከቁርአኑ ጋር አብረን ተቀራርበን አብረን ተገናኝተን በደንብ ቀርተነው ቁርአኑን የሚቀራውን እየተከታተልን በረመዳን ዝም ብለን መስማቱ ማዳመጡ ይበልጣል። ሱናውን ጠብቀን ነው እንጂ ሶላት የሚያበላሽ አይደለም። ቁርአን ከፍቶ ወይ ስልኩን ከፍቶ ማዳመጡ ሶላትን አያበላሽም፣ ይፈቀዳል። አፍዶሉ ግን በላጩ አለማድረጉ ነው። ቁርአንን ከፍቶ ማዳመጥ አይደለም። ሰላት ላይ ለተራዊ ላይ ይዘን መስገድ ከኢማሙ እኩል መቅራት ገብቶኛል። መቅራት ጥያቄሽ መሰለኝ። በረመዳን ኢማሞቹ ያሰግዳሉ፣ ሐፊዞቹ ተራዊህ ሲያሰግዱ እኛም አብረን እንሰግዳለን። ቁርአን ከፍተን ወይ ስልክ ከፍተን ብናዳምጥ ቁርአንን የማለት መሰለኝ ጥያቄው። አይ ብናዳምጥ አይደለም፣ እኛ ራሳችን እያየን ብንቀራ። እያየ መቅራት እቤት ነው? እቤት ለብቻ ሆናችሁ ማለት ነው? ቤት መርሐባ። እሺ ይህም በቁርአን ይዞ ቁርአን እያየ መቅራት ይፈቀዳል። ይህም ይቻላል፣ ችግር የለም። እሺ መርሐባ ባረከላሁ ፊክ። ሌላው ሱራን ሶላት ስንሰግድ አንዳንዶቹ ኢማሞች ዘግየት ይላሉ፣ ረዘም አድርገው ይቀራሉ። ፋቲሐን ሲቀሩ ረዘም ያደርጉታል፣ ሌላ ሱራ ባይጨምሩም። እኛ ዝም ብለን እናዳምጥ ወይስ እንቅራ ነው? ይሄ فالامر في ذلك واسع። ጉዳዩ እዚህ ቦታ ላይ የተፈቀደ ነው፣ ችግር የለውም። ሰው ከሁለተኛው ረካዓ ሶስተኛው ረካዓ ላይ አራተኛው ረካዓ ላይ ዓስር ዒሻ ወይ መግሪብ ሶስተኛው ላይ ቢጨምር ሱራን ችግር የለውም፣ ይፈቀዳልና ሱጁድ ሰሁም የለበትም፣ ምንም ስለሌለበት ችግር የለውም፣ ይፈቀዳል። ነገር ግን ሐሰኑ የሚበልጠው አለመቅራቱ አለማድረጉ ነው። ኢማሙ ከቆየብህ ዝም ብለህ ከምታዳምጥ ሱራን ብትጨምር ችግር የለውም፣ ይፈቀዳል። ሳትጨምር ዝም ብለህ ፋቲሐን ጨርስ አድርገህ ኢማሙ እስከሚጨርስ ብትጠብቅም ይፈቀዳል። ወልአምሩ ፊ ذلك ዋሲዕ። ሶላትህን የሚያበላሽ ምንም ነገር የለው። ሌላው ሁለተኛው የወንድማችን ጥያቄ السلام عليكم ورحمة الله مرحبا. السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. من ጥያቄ አንድ ጊዜ ሰላት ሲሰገድ ሴት ልጅ ታጨበጭባለች እና ያ አውቃለሁ ግን ረስቼ አልኩኝ ማለት ነው እና ያ ሰላቴ ትክክል አይደለም። ايوه ለምን ተነሕኑ ሐደረኩ ነው ማለት ማጨብጨብ ያለብኝ አንድ ነገር ብዬ ነው ያልኩት። ዘነጋሽው? አዎ ረስቼ አልኩኝ ማለት ነው። መርሐባ ሰላቴ ትክክል አይደለም ነው። እሺ መልስ ታገኛለሁ። طيب ሌላው ወንድማችን የጠየቀው ጥያቄ ከትጥበት በኋላ ከሻወር በኋላ ውዱእ ማድረግ እንዴት ይታያል? አንድ ሰው መጀመሪያ አደቡ ሱናው የነብዩ አለይሂ ሰላቱ ወሰላም አስተጣጠብ ትጥበታቸው መጀመሪያ ውዱእ እስቲንጃ ያደርጋሉ። ነጃሳ ነገር ካለ አካላቸው ላይ ሰውነታቸው ላይ ያን ነገር ያስወግዳሉ። ከዛ ውዱእ ይደረጋል፣ የተሟላ ውዱእ። እግር ሲቀር ብለዋል መይሙና ረዲየላሁ ዐንሃ፣ እግር ከኋላ ስለሚታጠብ ማለት ነው። እግር ሲቀር ገይረ ሪጅለይሂ ያደርጋሉ፣ የአላህ መልእክተኛ ውዱእ ያደርጋሉ።
ከዛ መላ ሰውነታቸውን ሻወር ይወስዳሉ ይታጠባሉ ከዛ በኋላ እግራቸውን አጥበው ወደ ሶላት ይገባሉ ይሄ ነው ነገር ግን ይሄን የሚያደርገው አንድ ሰው አውረቱን ባልነካ ጊዜ ነው አውረት ከነካ አውረት መንካት ውዱእ ስለሚያፈርስና ስለሚያበላሽ ያን ነገር ጥንቃቄ ማድረግ ይገባል እዛ አካባቢ መድረስና መሄድ የለበትም አካባቢውን ውሃ ብቻ በማፍሰስ ወይ መጀመሪያ ታጥቧል ሰፈሩ አካባቢው በደንብ ስለተባለ በደንብ ስለታጠበ ችግር የለውም ማለት ነው በዚህ መልኩ ነው ይሄንን ካደረገው ውዱእ ፈቶ ከሆነሳ ወይ በፊት ውዱእ ያላደረገ ከሆነ ሻወሩን ሲወስድ መላ ሰውነቱ በሚዳረስበት ጊዜ ውዱእም እዛ ውስጥ ስለሚካተት የውዱእ አካሎች ይሆንለታል ችግር የለውም ብለዋል ፉቃሃዎቹ ዑለሞቹ ስለተናገሩ ችግር የለውም ይፈቀዳል ውዱእ ቢያደርግ ግን حرام ሰራ አይባልም ውዱእ ፈርሶበት ከሆነ ወይ ደግሞ ውዱእ ማደስ ፈልጎ ለብቻው ማድረግ ፈልጎ ከሆነ بعد الغسل ከትጥበት በኋላ ውዱእ ቢያደርግ ችግር የለውም ጉዳት አያመጣም ነው ሌላው አንዳንድ ጊዜ ضحى صلاه السلام عليكم ورحمه الله وعليكم السلام ورحمه الله مرحبا ጥያቄ እንትን ምንድነው የአምና ረመዳን 15 ቀንና ከዛ ደግሞ የአሳምናም 15 ቀን እርጉዝ ሁኜ በጣም ያመኝ ነበር አልጾምኩትም ድጋሜ ደግሞ ያጠባውም እንዲስቆም በጣም ያመኛል ስጾምም ካልበላሁኝ ጡቴ ይደርቃል አንድ ቀን እየጾምኩ አንድ ቀን ነበርና የጾምኩት ያምናውንም አሁን አንድ ወር ቀረውና አጠቃላይ ለመጾም ፈልጌ ነበር ልጁን ጡት አስጥያለሁኝ ግን በጣም ኪሎዬ 37 ኪሎ ነው እድሜ 30 ነው አይመጣጠንም መቆም አልችልም ስጾም አቅም ይባል የለኝም ጨርሻለሁና የማህፀን መውረድም አለብኝ ከጉዳት የመጣ ማለት እና እኔ እንዲቀለኝ ፈልጌ ለመጾም ሳስብ በቃ ያመኛል አንተና የተወሰነ ከጾምኩኝ ጭራሹን ወድቃለሁኝ በያሰብኩኝ እና ሌላ ጊዜ መጾም አልችልም ወይ አላህ ያየኛል እየበላሁ እየጠጣሁ እየሰራሁ አለሁና አሁን ይታዘበኛል ወይ ሌላ ጊዜ ብጾመው እሺ እና ደግሞ ይቅርታ መጠየቅ እችላለሁ አዎ ቀደም ስለ አብሮ ስለመኖር ጠይቄ ነበርና በራሱ ይመለሳሉ የሚለውን ምን አሉኝ حرام ነው መኖሩ ብለውኛል አቃለሁ ግን በራሱ አይመለስም ከእንትን ከወረደ በኋላ ነው አብሮ እየመጣ ሲኖር የነበረው አይዋ እንትን ዒዳ መመለስ ስለማንፈልግ حرام አሁንም እዛ ውስጥ እየገባሁኝ እንዳይሆን ብዬ ነው ሐቁን ላይ እንዳይኖርብኝ ፈልጌ ነው ዒዳው ሳያልቅ ነው ይሄንንም እኮ ጠቁም ያለው አልተከታተልሽ ካልሆነ በስተቀር ዒዳው ሳያልቅ ከሆነ ግንኙነት ያደረጋችሁት ወይ አራራ የለም እንደዛ አይነት ውስጥ ሳይሆን አብሮ ይመጣል በሚለው ቤት ውስጥ ስለገባ ብዬ ነው ቤት ውስጥ መግባቱ ረጃዓ ሊሆን አይችልም ቤት ውስጥ መግባቱ አይደለም ረጃዓ የሚያደርገው ረጃዕቱ ብሎ መናገር አለበት ያንንም በመሰከር ማድረጉ ነው ይላል እሱ ያወረድኩት ተገድጄ ነው የሚል ጥያቄ ነው የሚያቀርበው እኔ ደግሞ ጉዳቴን ማውቀውና ችግሩን ያለውን ነገር ማውቀው እኔ ነኝ ብዙ ችግር አለና ስለዚህ እሱ በራሱ ተገድጄ ነው አልፈልግም ይላል ካወጣው በኋላ ካፉ ማለት ነው ስለዚህ እኔ ሐቁን ላይ ይመለሳል ወይ በራሱ ብዬ ስለፈራሁ ነው مرحبا እሺ ሰላም አለይኩም ወአለይኩም ሰላም ሌላው ወንድማችን የጠየቀው ضحى ሶላት እሰግዳለሁኝ አንዳንድ ጊዜ ግን ራቲባ ሱናዎች ያመልጡኛል ራቲባው መጠንከር ነው የሚገባኝ ضحى ላይ መጠንከር የትኛው አፍضل ነው የሚል ጥያቄ ጠይቋል ራዋቲቦችን መጠበቅ በጣም የተወደደ ጠንከር ያለ ነው በጣም የጠነከረ የሚበልጡትም እነሱ ናቸው የሶላት የጎደሎ ማሙያዎች ናቸው قبليا بعديا ያሉ ከሶላት በፊት አለ ከሶላት በኋላ አለ የጎደለውን ጎደሎ ሶላት ውስጥ ያለውን የሚታይን ጎደሎ ማስተካከያዎች ናቸው እነሱም ደግሞ በነብዩ አለይሂ ሰላቱ ወሰለም 12 ረካዓዎችን ወይ 10 ረካዓዎችን በ24 ሰዓታት ውስጥ የተጠባበቀ ሰው መንዋضብ በነ الله له بيتا في الجنة በጀነት አላህ ቤትን ይገነባለታል የተባሉ ናቸውና
እነዚህን ሶላቶች ክትትል መጠበቅ በደንብ አድርጎ መያዝ ይገባልና እነዚህ ጀነት ውስጥ ቤት እንዲገነባለት የፈለገ ሰው ረዋቲብ ሱናዎችን መጠባበቅ ይኖርበታል። ሐታ ውዱእ እንኳን እንትን የሆነ ነገር ቢያጨናንቀው ቀዷ ማውጣት ይኖርበታል። ቢያልፉት እንኳን ነብዩ አለይሂ ሰላቱ ወሰላም ከዐስር በኋላ ሶላት ሲሰግዱ አዩአቸው ባለቤቶቻቸው። ለምንድን ነው የምትሰግዱት? ከዐስር በኋላ ሶላት መስገድ ከልክለው የለም ያ ረሱላህ ሲሏቸው የሆኑ እንግዶች መጡና ከዙህር ሱና የዙህርን ባዕድያ አዘናጉኝ ሳልሰግዳት ቀረው የዙህርን ሱና ያችናት ብለው ነብዩ አለይሂ ሰላቱ ወሰላም ቀዷ እንዳወጧት ተናገሩ። ከዐስር ሶላት በኋላ ማለት ነው። ስለዚህ እንደው ቢያመልጠን እንኳን በሆነ አጋጣሚ ረዋቲቦች ላይ ትኩረት ልንሰጥ ይገባል። እንደው በደንብ አድርገን ጠለቅ ብለን እንትን ብለን ልንወዳቸው ይገባልና የፈርድ ሶላቶቻችን ማስተካከያ ማሞያ ናቸው። የጎደለው ጎደሎ መጠገኛ ናቸው። የተሰበረው መጠገኛ ናቸውና ይህን ነገር በደንብ አድርገን ልንከታተል ይገባ። ረዋቲቦቹ ይበልጣሉ። ሶላተ ዱሃውም ግን ቀላል አይደለም። ከጧት ላይ ከቀኑ መጀመሪያ 2 ረካዓ ዋስ የሆነልኝ ወይም ኃላፊነት የወሰደ ሁልጊዜ የሚሰግድ ሰው አضمن له آخرة የመጨረሻውን ቀኑ ደግሞ ሰላም አደርግለታለሁ የሚሉ የመሳሰሉ አሐዲሶች አሉና ሶላተ ዱሃን በሚያጠናክሩ መልኩ ሶላተ ዱሃም ላይ ጥንካሬ ማድረግ ይገባል። አንድ ሰው ወደ ስራ ሲወጣ ውዱኡን አድርጎ 2 ረካዓ ሰግዶ ቢወጣ ሶላተ ዱሃ ማለት ያ ነው እና ይሄንን ሶላተ ዱሃውንም አጠንክረህ ያዝ፣ ረዋቲቦቹንም ጠንክረህ ያዝ። ሁለቱ ባንድ የሚጋጩ ስላልሆኑ ማለት ነው። አንዱን የትኛው ይበልጣል የሚያስብለው አንዱን ብሰራ አንዱን መተው የግድ ስለሆነብኝ የሚያስብል ነገርና እስበራሳቸው የሚጋጩ ጊዜያቸው አንድ የሆኑ ነገሮች ነው። እነዚህ ደግሞ የዱሃ ሶላትም ጊዜው ለብቻ ነው። የረዋቲቦቹም ሶላት ጊዜው ለብቻ ነው። ጊዜው ለብቻ እስከሆነ ድረስ አንተ ታጠቅ ብለህ ጠንከር ብለህ ሁለቱንም አደራ የሚል ምክር እሰጥሃለሁ። የትኛው ይበልጣል ካልከኝ ግን ረዋቲቦቹ ይበልጣሉ ማለት ነው። ሌላው እህታችን የጠየቀችው ጥያቄ ሶላት ውስጥ ለሴት ልጅ የሆነ ነገር ሲከሰትና አንድ ነገር ሲያጋጥማችሁ ተነህኑህ ነው እንት ማጨብጨብ ነው። التسبيح للرجال والتصفيق للنساء ለወንዶች ሱብሃንአላህ ማለት ነው። ለሴቶች ደግሞ ማጨብጨብ ነው የተሰጣቸውና ይሄንን ስቼ ወይም ዘንግቼ አውቃለሁ ይሄንን መስአላ እንዳለ ይሄንን እናላቃለሁ ግን ዘነጋሁኝና ሰላም አለይኩም ወራህመቱላህ ወአለይኩም ሰላም ወበረካቱ ያ ሼክ መርሐባ ጥያቄ ነበረኝ እሺ ጥያቄ ምንድነው ከሰላት በኋላ የሚደረግ ዱዓ ሁክሙ ምንድነው? እሺ አንድ ጥያቄ ነው። ሁለተኛው ደግሞ ይሄ ለ40 ለ3 ብሎ የሚወጡት ዳዕዋ ሁክሙ ምንድነው? እንዴት ይታያል ነው? እሺ مرحبا السلام عليكم وعليكم السلام ورحمة الله طيب مرحبا تنحنو حدرك صلاة يبلاش له تنحنو صلاة أبلاشم لا بأس به إذا كان لحاجة لقد دينا لأسفلاقي كهنا تنحنو مالت شجر اللوم صلاة وستنده هنا لما سوق مالت له ግን ይሄን ማብዛት አይገባም ማብዛት ይሄንን አይገባምና እንዳታበዙ በእንትን ከሆነ ላ በእሰ ቢሂ ችግር የለውም ብለዋል። ባይሆን ከፊሎቹ ዑለሞች ይጠላል ይላሉና ይሄንን ፊደል ማውጣትም ስላለበት ሊያበላሽ ይችላል ብለው ስለሚያስቀምጡ ሶላትን ያበላሻል ስለሚሉ አያበላሽም የሚለው ይበልጣል። اختيارا لغير حاجه ከሆነ ያው ችግር አለ ለሐጃ ከሆነ ግን ይፈቀዳል ነው። ሌላው እህታችን የጠየቀችው ጾም ላይ ቀዷን በተመለከተ አምና አቻምና 2 ዓመት 15 ቀናቶች አሉብኝ እነዚህ ነገሮች ለመጾም አልቻልኩም ሌላ ጊዜ ብጾም ነው። አዎ ያልቻለ ሰው ሌላ ጊዜ መጾም በርግዝና ወይም በማጥባት ችግር ማስተላለፍ ማፍጠር በሌላ ጊዜ ለመጾም ማድረግ ይፈቀዳል ይቻላል። ከዛ በኋላ ምንድነው የሚመለከታት በምትችልበት ጊዜ ቀዷ መውጣት ነው ያለባት ቀዷ መውጣት ነው ያለባት راجح من اقوال اهل العلم ان يبغባኝ ይሄ መስአላ ነውና ይሄ ነው ቀዷ መውጣት ግዴታ ነው።
ቀዷ ታውጣ ሌሎች ዑለሞች ታብላ ለእያንዳንዱ ቀን አንዳንድ ምስኪን ወይም አንዳንድ ሙድ ታብላ ያሉ መሻይኾችም ታላላቅ ዑለሞችም አሉ ይሄኛው መርጁህ ነው እኔ ጋር ሌሎቹ ጋር ራጅህ ቢሆንም ወይም ደግሞ ይሄኛውን ረመዳን ካሳለፈችው ለየቀኑ ያበላች ትጾማለች የሚሉ ኢማሙ ሻፊዒ መዝሐብም አለ ለእያንዳንዱ ቀን እያበላች ትጾማለች ሁለቱም ይወጅብባታል القضاء والإطعام قضاء موጣትም ማብላትም ለምን ይሄኛው ጊዜ እንትን እስካለነ እቺኛው ይሄ እንደዚህ የሚሆነው በመቻልና አቅም እያለ አቅም እየቻለ ጊዜ እያለ መጾም እየቻለች ሳትጾም ከቀረች ነው እህቴ እንደምትለው ግን ሳትቺ ከሆነ ችግር የለውም ጊዜ ስታገኚ አቅም ስታገኚ በሌላ ጊዜ قضاء መውጣት ግን ይመለከትሻል ቀናቶችሽን ቆጥረሽ መያዝና መዝግበሽ መያዝ ይኖርብሻል فعدة من أيام أخر በሌሎች ቀናቶች እነዛ የተፈጠሩ ቀናቶችን ቁጥር ያክል ግዴታ ስለሆነ ማለት ነው قضاء መውጣት ግዴታ ነው ሌላው ረጃዕ በምን ይከሰታል ረጃዕቱ በሚል የሚለው በምንድነው የሚገኘው የሚል ጥያቄም ጠይቃለች እህታችን ረጃዕ የሚገኘው ረጃዕቱ በማለት ነው ረጃዕቱ በማለት ነው የሚገኘው ረጃዕቱ ካለ ሰውየው ሚስቱ ትመለሳለች ረጃዕቱ ካለ ሚስቱ ትመለሳለች ጠላቅ ካደረገ በኋላ ማለት ነው ሙራጃዕ አለው ባይሆን ዒዳው ሳያልቅ ከሆነ አንድ ሁለተኛ ፍቹ አንድ ፍችና ሁለት ፍች ከሆነ تحصل الرجعة بالقول الصريح راجعتك በማለት ወይም በግንኙነት ወይም ብለው ያስቀመጡ መሻይኾችም አሉ በግንኙነትም ይመለሳል ብለዋልና ይሄ ከሌለ በሌላ በሸህዋ በመንካት ይመለሳል አይመለስም የሚለው بشهوة بمجرد اللمس بشهوة يتشالل አይቻልም በሚል خلاف አለው ይሄን እንደዚህ ነውና والله رجع የሚገኝበት ጉዳይ بقول الصريح የሚለው የአብዛኞቹ ቀውል ነውና በዛ መሄድ ይኖርብናል ማለት ነው ጥንቃቄ ማድረግ ይገባል ያው የአኺራ ጉዳይ ነውና ጥንቃቄ አድርጋችሁ አጣርታችሁ መመንት ማለት ይኖራል ሌላው ወንድማችን ወይም አባታችን የጠየቁት ከሶላት በኋላ ዱዓ ማድረግ ምንድነው ሁክሙ ከሶላት በኋላ ዱዓ ማድረግ ሁክሙ የሚሆነው استحباب ነው ሙስተሐብ መሆን ነው መወደድ ነው የሚሆነው ይወደዳል ነው ልንል የምንችለው ሙስተሐብ ነው ዋጅብም አይደለም ፈርድም አይደለም حرام አይደለም ባይሆን ግን አባታችን ወይ ወንድማችን ያሰቡትና የፈለጉት ከሶላት በኋላ ዱዓ ሲሉ በጀማዓ ማድረግ አንዱ ኢማሙ ربنا آتنا في الدنيا حسنة እያለ ከኋላ ተከታዩ አሚን እያለ ከሆነ ወይ ከኋላም ከተከታዮች አንዱ ሼክ ብድግ ብለው ربنا آتنا في الدنيا حسنة وفي الآخرة حسنة እያሉ ዱዓ ያደረጉ ሌላው አሚን ማለት ከሆነ ያሰቡት ይሄ ሁክሙ አይፈቀድም ነው ቢድዓ ነው ለምን ከነብዩ አለይሂ ሰላቱ ወሰለም አላገኘነውም ከነብዩ አለይሂ ሰላቱ ወሰለም የተቀዳልንና የመጣልን አይደለምና የአላህ መልእክተኛ ሶላት ሰግደው አሰግደው ወደ ሰዎች ዘወር ይላሉ የሚሏቸው አድዒያዎችና የሚሏቸውን አዝካሮች ተዘግበዋለኛ ተላልፈዋል የአላህ መልእክተኛ ዱዓ አድርገው ሷሐቦቻቸው አሚን አሉ ከሶላት በኋላ በሚል ግን እዚች ቦታ ላይ በተለየ መልኩ አልመጣም ይሄ አለመገኘቱና አለመዘገቡ አለመኖሩን ይጠቁማልና ምንም ከልካይ ነገር ሳይኖር አስፈላጊ የነብዩ ዱዓ አስፈላጊ ሆኖ ይያለ አለመደረጉ አለመኖሩን ያሳያልና ይሄን ከሆነ ያሰብኩት ይሄ ቢድዓ ነው የሚለውን እንወስዳለን ማለት ነው እየብቻችን ከሆነ ግን በተለያየ እንትን ከሆነ ግን ያው ምንም እንትን የለም ችግር የለውም የሚለውን እንትን እንላለን መጨረሻ አንድ ጥያቄ ይቀረኝ ነበርና ግን ከሰዓት አንፃር እዚሁ ላይ አቁም እየተባልኩ ነው ሰዓት አልቋል እየተባልኩኝ ነው ወደዛ መሄድ አልቻልኩም ትንታኔ ዝርዝር የሚያስፈልገው መስአላ ስለሆነም የዛሬው ፕሮግራም በዚሁ ላይ ይቋጭና باذن الله عز وجل በሚቀጥለው ፕሮግራማችን የቀሩትንና ማስተካከያ የሚገባቸው መሳኢሎች
ይጀላችሁ መጣለሁኝ ወሰላሙ አለይኩም ወራህመቱላሂ وبركاته وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون